በምስራቅ ጎጃም ዞን ባህል ቱሪዝምና ስፖርት መምሪያ አዘጋጅነት ሲካሄድ የቆየው የዞኑ ቀጠና 2 እግር ኳስ ሻምፒዮና በሸበል በረንታ ወረዳ አሸናፊነት ተጠናቋል። በሻምፒዮናው የመዝጊያ ስነ ስርዓት ላይ መልእክት ያስተላለፉት የደብረ ወርቅ ከተማ ከንቲባ ይበልጣል አበበ ውድድሩ ለሰላም ለአብሮነትና ለከተማ ገጽታ ግንባታ ፋይዳው የጎላ ነው ብለዋል። ማህበረሰቡ ሰላሙን በማረጋገጥ ለስፖርቱ ዘርፍ የሚያደርገውን ድጋፍ አጠናክሮ እንዲቀጥል የናርጅ ናውጋ ወረዳ ዋና አስተዳዳሪ አቶ ሙሉ ጌጤ ጥሪ አቅርበዋል። ውድድሩ በዞኑ የተቀዛቀዘውን ስፖርታዊ እንቅስቃሴ በማነቃቃት ብቃት ያላቸው ስፖርተኞችን ለመለየት ሚና ያለው ነው ተብሏል። 4 ወረዳዎችና ከተማዎች በተሳተፉበት ውድድር የሸበል በረንታ ወረዳ የዋንጫ አሸናፊ ሆኗል። የደብረ ወርቅ ከተማ ስፖርት ቡድን ሁለተኛ፣ የእነማይ ወረዳ ሶስተኛ እንዲሁም ደግሞ እናርጅ ናውጋ ወረዳ የእግር ኳስ ቡድን 4ኛ ደረጃን በመያዝ አጠናቀዋል። ከረዥም ጊዜ በኋላ ወደ ውድድር መመለሳቸው ደስተኛ መሆናቸውን ገልጸው ወንድማማችነትን ያጠናከሩበት እንደነበር ደግሞ ተሳታፊ ስፖርተኞች ተናግረዋል። ለውድድሩ መሳካት አስተዋጽኦ ላደረጉ አካላትና ስፖርተኞች የምስጋና የምስክር ወረቀት እንዲሁም ለአሸናፊ ቡድን የዋንጫ ሽልማት በማበርከት ውድድሩ ተጠናቋል። መረጃውን ያደረሰን የናርጅ ናውጋ ወረዳ ኮሚኒኬሽን ነው።